የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ የተከበራችሁ ኤርትራውያኖችንም ልበላችሁ። ኤርትራውያኖች ኢትዮጵያውያኖች ናቸው። ድርቅ ቢሉም በድርቅና ኤርትራዊ መሆን አይቻልም ለማለት ነው። ይሄ ጊር በሚል ተከታታይ የማቀርብላችሁ 44ኛው ቪዲዮ ነው። ዛሬ እንግዲህ አዲስ ወር በፈረንጆቹ ተጀምሯል። ኦክቶበር 1 ነው። እኔ እንዴት ልበላችሁ እንደነገርኳችሁ አብሬ ነው ከእናንተ ጋር ይህን ነገር እያጠናሁ እያወቅኩት ራሴን ኢንፎርም እያደረኩ በዛ ፕሮሰስ ራሴን በመረጃ በማጠናከርበት ሂደት አብሬ ከእናንተ ጋር እየሰራሁት ነው ያለሁት። ምንድነው የሚባለው? በቃ ከአቅሜ በላይ ማለት ኢሞሽናል ያደርጋችኋል። ስሜት ይነካል ማለት ስሜት ይነካል። ነስንስ ምን ማለት ነው? እንበልና ነው የምላችሁ። ፎር ላክ ኦፍ ቤተር ኤግዛምፕል እንበልና እናንተ የማታውቁት በስማችሁ የተቀመጠ 1 ቢሊዮን ብር ቢኖርና እናንተ ገንዘብ ለማግኘት ያላያችሁት ፍዳ ያላያችሁት ኑሮን ለማሸነፍ ወጫችሁን ለመሸፈን ያላያችሁት ፍዳ ያልወጣችሁት አቀበት ያልወረዳችሁት ቁልቁለት ባይኖር እና ሰደንሊ ረስቼው እኮ ነው 1 ቢሊዮን ብር እኮ ነበረ ብሎ ሰው ቢሰጣችሁ እና እዛ ሰው ላይ ታመሰግኑታላችሁ፣ ትበሳጩበታላችሁ። ምንድነው የሚባለው እንግዲህ ፊቸሪስቲክ ከሆናችሁ እና የነገር የምታዩ ከሆናችሁ ገላገልከኝ እግዚአብሔር ይስጥልኝ አመሰግናለሁ ብላችሁ ትሄዳላችሁ። ግን ብዙ ጊዜ ደግሞ ስትለፉና ስትደክሙና ስታዝኑ ማለት እንዴት ልበላችሁ ካላጋነንኩኝ ወይንም እውነት እንነጋገር ከተባባልን ሁላችንም ኑሮን ለማሸነፍ የሄድንበትን የምንጓዝበትን መንገድ እናውቃለን እና ሊያበሳጫችሁ ይችላል ብዬ አስባለሁ። ምክንያቱም ያን ሁሉ ስደክም ያን ሁሉ ስለፋ ያን ሁሉ ነገር ሳደርግ ነው ያወቀኝ ረስቼው ነበር እኮ 1 ቢሊዮን ብር ነበረ ብሎ ቢሰጣቸው እንትን ነው የሚያደርጋችሁ። እንደዚህ አይነት ሲቹዌሽን ላይ ወይ ገላገለኝ ብላችሁ ወይ ትሄዳላችሁ በአንድ መልኩ። በሌላ መልኩ ደግሞ እንዴት እስከዛሬ እንደዚህ ይሄን ሁሉ ነገር ሳይ የት ነበርክ ሊያመጣ ይችላል። እና እኔ የኢትዮጵያን ሁኔታ እንግዲህ ባጠናው ባነበብኩ ባየው ቁጥር ቆይቻለሁ። ማንበብ ማጥናት ከጀመርኩኝ ማለት እንደዚህ በፖለቲካል በሆነ ነገር በየጊዜው ባነበብኩ ባወቅኩ ቁጥር በቃ እንደዚህ አይነት ስሜት ነው የሚያቀርብን። ማለት እንደዚህ አይነት የሆነ በእንግሊዝኛ ላይክ ነው it puts you on a fence ነው ላይክ ነው አጥር ላይ ያቆማችኋል። ወይ ወደዚህ አልገባችሁ ገብታችኋል፣ አይ በቃ ላይክ ነው ወይ ደግሞ ወደዛ አልሆናችሁ ሁለት ልብ ያደርጋችኋል ማለት ላመስግን ወይስ ልበሳጭ የሚል እና ልክ በዚህ አሁን ይሄ እንትኑ የሚገልጸው ይመስለኛል ጥሩ ፎር ላክ ኦፍ ቤተር ኤግዛምፕል። እና ማለት ሀገር አለን ይህ ነው ላይክ ነው ችሎታም አለን ምናምንም አለን፣ ግን ለምን እንደሆነ አላውቅም። እውነቴን ነው የምላችሁ ለምን እንደሆነ አላውቅም። 1 ቢሊዮን ብር ቆልፈን ነው እስከዛሬ የተቸገርነው አይነት ስሜት ይሰማኛል። እና ያንን ስትረዱ እና ደግሞ በተለይ እንበልና ያንን ቢሊዮን ብር ከተሰጣችሁ በኋላ አንሎክ ለማድረግ እንበልና ገብቷችኋል በስማችሁ እንደ ቦርን አልቲማተም ቦርን አይደንቲቲ ምናምን የሚል እንትናን ፊልም አይታችሁታል። የማት ዴመን የሚባል ሞክሼ ማት ዴመን ማለት የመጨረሻ ስሙን አይደለም ፈርዝ ኔሙን ማለት እና ላይክ ነው ፕሮሰሱ። አሁን ያንን 1 ቢሊዮን ብር በስማችሁ ያለውን አንሎክ ለማድረግ ያለው ፕሮሰስም ብቻ ኢሞሽናል ያደርገኛል እውነት ለመናገር። ምክንያቱም እድሉ አለ፣ አቅሙ አለ፣ ኦፖርቹኒቲው አለ፣ ነገሩ ይቀላል። ገብቷቸዋል ማለት ለእኔ እንደሚታየኝ ማለት ነው። ፎርዳት ማተር እኔ ባሰብኩበት ነገሮች ወደ ተግባር መጥተው እኔ ባየሁትና ባሰብኩት መልኩ ውጤት ያመጣሉ አያመጡም ሀሳብ ነው። ገና ላይክ ነው ወርዶ መሬት ላይ ያልተተገበረና ሲተገበር የራሱ ቻሌንጆች ሊኖሩት የሚችል ነገር ነው። ነገር ግን እንደ ሀሳብ ዝም ብዬ ሳስበውና ሳየው እና ይህንን ሀሳብ ደግሞ
ለማውረድ አሁን ለምሳሌ ይታያችሁ እንግዲህ እኔ አሁን በማስበው መልኩ ነገሮችን ለማድረግ ህገ መንግስት መቀየር ይጠይቃል። ላይክ ነው ተቋማትን ማደራጀት ይጠይቃል። ክልሎችን እንደገና ማደራጀት ይጠይቃል ወዘተ ወዘተ። ያን 1 ቢሊዮን ብር በስማችሁ ያለውን አንሎክ አድርጋችሁ አውጥታችሁ ትርጉም ያለው ነገር ለማድረግ እና ምናምን ያለው ፈተና ጋር ምናምን ስታደማምሩት እንዴት ልበላችሁ የሆነ ስሜት ይፈጥራልና ያን ነው የሚሰጠኝ ነው። አሁን ባወቅኩት ቁጥር አማካሪዎቹም ያናድዷቸዋል። አሁን ወርልድ ባንክ ቱ ቢ ኦነስት ማለት ሲያጠኑና ያለውን ችግር ሲገልጹ ደስ ይላል። መፍትሄ ሲጠቁሙ ግን አይኤምኤፍም እንደዛው ነው እንዳየሁት ነው የምላችሁ። ችግሩን ሲያብራሩላችሁ ጥሩ ነው፣ ቆንጆ ሳይንቲፊክ በሆነ መልኩ። አይኤፍኤሱም እንደዛው ነው። ችግሩን አብራርተው ምናምን ሲያስቀምጡላችሁ ኤጁኬሽናል ነው፣ ያስተምራል፣ ያነቃቃል። አንዳንዴ ላይክ ነው እንደሚባለው ችግርን አንደርስታንድ ማድረግ የመፍትሄው 50% ነው አይደለም? እና 50% ድረስ ያመጧቸዋል። ከመፍትሄ አንጻር ግን ዜሮ ነው። ምክንያቱም ዓለም ራሱ ታውቃላችሁ፣ እንዴት ልበላችሁ፣ እኔ በጣም በቃ ኢምፕሬስ ያደረገኝ ነገር ምንም እንኳን በኋላ ላይ ፖለቲካ ሳነብም ሳጠናም ከተለያዩ ሰዎች ማለት አሁን ማካቬሌን ስታዩት ላይክ ነው ያነበብኳቸው አንዳንዶቹን መጥራት ስለማልፈልግ ነው። እነሱ ላይ ስታዩ የተለመደ ሀሳብ ቢሆንም በቃ ላይክ ነው አት ኢንድ ኦፍ ዴይ በቀኑ መጨረሻ ላይ ወይም በኋላ ላይ ከራሳችን በቀር ለራሳችን ተስፋ የሚሆነን ሰው የለም ነው ማለት። ያግዛቸዋል፣ ሌላው እንትን ያግዛቸዋል። እና ኢሞሽናል እንትን ውስጥ ሆኜ ነው ነገሮችን ማያቸዋል ማለት ነው። እስካሁን ያወራሁት እና ስታዩት ታያችሁ እንግዲህ መንግስት አሁን የጋራ መኖሪያ ቤት ግንባታ ውስጥ ራሱን አስገብቶ ከተሜነት አመጣለሁ ብሎ የሊዝ ቦታ አቆጣጠራለሁ ብሎ ወዘተ ብሎ ላይክ ነው ደፍኒትሊ የሰራቸው ነገሮች አሉ፣ የገነባቸው ነገሮች አሉ፣ የፈጠራቸው ነገሮች አሉ። እንዳልኳችሁ በኢትዮጵያ ውስጥ ለውጥ አለ ማለት ኮመንደብል የሆኑ ለውጦች፣ ብዙ ለውጦች አሉ። ግን ለውጦቹ ሰውን አስረው እንዴት ልበላችሁ በኋላ ላይ ሄደው አደገኛ የማይፈታ ችግር በሚሆኑበት ደረጃ ላይ ነው ያሉት። ማለት የሞኝ ድፍረት ነው የተደፈረው። ገብቷቸዋል። ምን ያመጣል ምን ይሆናል? እና ደግሞ አንደርስታንዲንጋችን ዳፍንሽናችን ማህበረ እንዳልኳችሁ የማህበረ ለነገሩ አይ ቲንክ ኢትስ ግሎባል አንዳንዴም ዓለም አቀፍ ነው ያስብላቸዋል። ምንም እንኳን አይነቱና ይዘቱ ከሀገር ሀገር ቢለያይም እና የግንዛቤያችን ችግር የፈጠርነው የግንዛቤ ችግር በፖለቲካል ኢኮኖሚው የፈጠርነው ስርዓት አስፈሪ ሆኗል ነው ላይክ ነው ኢን ዘ ፕሮሰስ ኦፍ ታይም። በቃ እንዴት ልበላችሁ ማለት ይሄ ትፍቅፍቅ ያለ አገር ፈጥራችሁ ማለት ትፍቅፍቅ ያለ አገር ፈጥራችሁ እዛ ላይ እንበልና የሆነ ላይክ ነው አጠራችሁ እንበል አንድ ቦታ ላይ እዛ ላይ አምጥታችሁ ያጠራችሁት ቦታ ላይ ሰዎች አምጥታችሁ ማስፈር ጀመራችሁ። በጊዜ እየተዋለዱ ምናምን ሄዱ። መጸዳጃ ይፈልጋል፣ ውሃ ይፈልጋል፣ እሳት አደጋ ይፈልጋል፣ ስራ ይፈልጋል፣ የገቢ ምንጭ ይፈልጋል፣ ህግ ማስከበር ይፈልጋል። እና እዛ ውስጥ ላይክ ነው መውጫ መግቢያ ከሌለው ሁሉም ነገር አብሮ ይኖራል። ምግብ ቤቱም እዛ ጋ ይኖራል፣ መጠጥ ቤቱም እዛ ጋ ይኖራል፣ ትምህርት ቤቱም እዛ ውስጥ ይኖራል፣ መሸታ ቤቱም ይሄ ሴክስ ወርኩም ኤቭሪቲንግ እዛ ጋር አብሮ ይኖርና ውጥንቅጥቅጥቅጥ ያለና ሊፈታ የማይችል በጣም ትብትብ ያለ ነገር ትፈጥራላችሁና እየሄድንበት ያለው ሁኔታና የምንፈጥረው ነገር ያን ነው የሚመስለው። የሚያሳያችሁ ያንን ነው። እንዳልኳችሁ ግን አሁን እንግዲህ ይሄ ችግር ላይ ነው። ምን ልበላችሁ፣ ምንም ከዚህ መውጫ የላችሁም ማለት ምንም ማለት በቃ ስትለፋ ላይክ ነው ስትጮህ ወጥተሃል ነው የሚባለው የሚባል ነገር አለ። በሕፃንነቱ አንድ ልጅ ከእናቱ ማፀን ሲወጣ እየጮኸ ነውና ስክሪም የሚሉት አንድ ስዕል አለ አይደለ? ለምን መጣው ነው ወደዚህ ዓለም ለስቃይ ለምን መጣው ብሎ
ሲኖርም ጮሆ መጨረሻ ላይ ሲሄድም ጮሆ ይሄዳል እና ይላሉ እና ሪያሊቲው ተጨባጭ ሁኔታው መሬት ላይ ያለው ነገር ላይክ ነው። ዴር ኢዝ ኖ ኦልተርኔቲቭ። ቢኖር ኖሮ መፍትሄ እንሰጥ ነበር፣ እንሰራ ነበር። ምን ልላችሁ ፌታችሁን ካወቃችሁትና ምንም ልታደረጉት የምትችሉት ነገር ከሌለ ታውቃላችሁ፣ አንዳንዴ እኮ ጊቫፕ ማድረግ ራሱ ሰላም ይሰጣችሁ። አይ በቃ ምን ማድረግ ይቻላል ማለት ያቺ ብትሆን ምድር ነው የምላችሁ። ያቺ ብትሆን አሁን ለምሳሌ የታጠረችው 4x4 የታጠረችው እና ያንን ሁሉ ሰው አጉራ የያዘችው ነገር እሷ ብቻ ምድር ብትሆን ፊዚካል ኮንስትሬንት አለባችሁ፣ ልትወጡት አትችሉም፣ ልትሻገሩት አትችሉም። ሰው አክሰፕት አድርጋችሁ ትኖራላችሁ። በቃ ላይ ነው፣ ኢኔቪታብል ነው። ስለዚህ ፋሚሊ ፕላኒንግ ውስጥ እንግባ፣ ህንፃ በህንፃ ላይ የደብረ ብንድር ላይ እንውጣ፣ በተቻለ መጠን በዚህ በኩል ጠባብ አድርገን እንደዚህ እነስራ ምናምን ብላችሁ የሆነ ኮንጀስትድም ቢሆን ግን የሆነ አይነት ኦርደር ልታመጡበት ትሰራላችሁ እና በቃ ምንም ለስቃይ ተወልደሃል፣ ስትሰቃይ ኖረ፣ ስትሰቃይ ትሞታለህ ነው ብላችሁ አክሰፕት ታደርጉታላችሁ። ላይፍ ብላችሁ ያለው ተጨባጭ ሁኔታ ግን ያ አይደለም ነው። ዙሪያው ቦታ ነው ብቻ ሳይሆን በህግ በምን የኛው የራሳችን ነው የሁላችንም ነው። እንደዚህ አድርገን ብናሰፋው ማናመጣው ዘርፈ ብዙ ጥቅም የለም። ምንድን ነው ያቆመን ብላችሁ ስትሉ ምንም እኛ ራሳችን አእምሯችን ነው ያቆመን። የምናስብበት ነገሮችን ራሽናላይዝ የምናደርግበት የምናወራረድበት ሂሳብ የምንሰራበት ከፍና ዝቅ አድርገን ጥቅም ከጉዳት የምናሰላበት የትኛው መንገድ ይሻላል ብለን የምንመርጥበት ወዘተ የአእምሮ የአስተሳሰባችን ስርዓት ነው እንደዛ ውስጥ አስተፋፍጎም ያኖረንና ኢት ፈልስ ላይክ ነው ዴር ኢዝ አ ቢሊየን ብር ማለት ነው። በስማችሁ የተቀመጠ ቢሊየን ብር አለ፣ ግን የእናንተ ነው ብሎም ሊሰጣችሁ የሚገባ ሰጣችሁ ብቻ ነው። ያንን ሁሉ አስቀያሚ ሽታውን፣ ጥበቱን፣ ፕራይቬሲ ማጣቱን ሁሉን ነገር ተሸክማችሁ የምትኖሩት ማለት ነው። እና የሀገራችንም ተጨባጭ ሁኔታ ይሄን ይመስላል። እና ሰውም ደግሞ ምን ልበላችሁ አሁን ለእኔ ነው የምላችሁ ነው ግሌሪንግሊ ኦብቪየስ ማለት በሚያንጸባርቅ ሁኔታ ግልጽ ነው፣ ኩልል ብሎ ይታየኛል ነው። አይ ዳውት ያንን ሀሳብ ሰዎች ገዝተውታል ነው ብዬ ማለት ነው። አረ ያንን ቢሊየን ብር አውጥተን እንጠቀመው በምልበት ስሜት ላይ ነው ያለሁት ማለት ነው። እንግዲህ ለመግቢያ ያክል ይሄንን ካልኩኝ እንግዲህ ወደ የሚቀጥለው 2.1.4 ላንድ ትራንስፈር የመሬት መብት የማሸጋገር ጉዳይ ወደሚሉት እንግባና እንግዲህ ስቴፕ በስቴፕ እያየነው እንሂድ። The degree to which a publicly sold system can support healthy and dynamic property market. The degree to which publicly sold system can support healthy and dynamic property market, which in turn contribute to economic efficiency and social welfare, depends on ways in which the land use rights are allocated to diverse and changing demands by different individuals and groups and private entities. እንግዲህ አሁን የሚሉት አንድ የመሬት ባለቤትነት የማስተላለፍ መንገድ ፖሊሲ ዲግሪ ቱ ዊች ሲስተም ወይም ስርዓት ጤናማና ማለት እንዴት ልበላችሁ የሚፈለግበትን ውጤት ማስመዝገብ የሚችለው ለምሳሌ ጤናማና ህያው የሆነ ዳይናሚክ ነው። በአማርኛ እንግዲህ ከህያው ወይም ነው የሚንቀሳቀስ የሆነ ረግቶ የሞተ ማለት ዝም ብሎ ድንዙዝ ሳይሆን ንቁ የሆነ ለማለት ነው። እንግዲህ ዳይናሚክ ካን ሰፖርት ሄልዚ ኤንድ ዳይናሚክ ፕሮፐርቲ ማርኬት ዊች ኢንተርን ስለዚህ ንቁና ጤናማ የሆነ የገበያ ስርዓትን ገንብቶ ያ የገበያ ስርዓቱ ደግሞ ኢኮኖሚክ ኤፊሽንሲ እና ማህበራዊ ተጠቅላይ ነው በአንጻራዊነት የህዝብን ተጋላጭነት ማለት በተለይ ተጋላጭ የሆኑ የህብረተሰብ ክፍሎች አሉ። የእነሱን ተጋላጭነት በቀነሰ መልኩ ሊሰራ የሚችለው እነዚህን ሁኔታዎች ሲያሟላ ነው የሚሉት። ስለዚህ አንድ የመሬት የማስተላለፍ መንገድ አለ ነው። መሬት አሁን ለምሳሌ መንግስት እንዲህ አድርገ ነው መሬት አይደለም ክፍት ነው እንዳለ ዝም ብላችሁ ሄዳችሁ ግን አጥራችሁ መውሰድ አትችሉም። አንድ አይነት ስርዓት አለ። ያን ስርዓት ስትቀርጹ በትክክል ከቀረጻችሁት ወይንም ያ ስርዓት ገበያን ፈጥሮ
ማለት ውጤታማ፣ ተንቀሳቃሽ፣ ህያው የሆነ እና ደግሞ ብቁ የሆነ ገበያን ፈጥሮ ያ ብቁ የሆነ ገበያ ደግሞ ኢኮኖሚያዊ ብቃት ኖሮት ከኢኮኖሚያዊ ብቃት ባሻገርም ደግሞ የህዝብ ሰዎችን ተጠቃሚነት ባረጋገጠ መልኩ ሰርቶ የሚፈለገው ምንድን ነው ማለት ግቡ ምንድን ነው? አልቲሜትሊ እንዴት ልበላችሁ? ኢን አዘር ወርድስ ኢኮኖሚክ ኤፊሽንሲ ኤንድ ሶሻል ዌልፌር ኢዝ ዘ አልቲሜት ኦብጀክቲቭ። ኦፍ ኮርስ ነው ነው ኢኮኖሚክ ኤፊሽንሲ ምንድን ነው? ሶሻል ዌልፌር ምንድን ነው? አንዳንድ ሰዎች አሁን ሀብት ለምና አሁን የሶሻሊስቶች ችግር ምን መሰላችሁ? የአእምሮ ሲስሉ በአእምሯቸው ማህበረሰብ አይዲያል የሆነው የሚሻለው ማህበረሰብ ምንድን ነው ብለው ሲስሉ ከተጨባጭ ሁኔታው ጋር አብሮ የሚሄድ የማህበረሰብ ስዕል መሳል አይችልም አእምሯቸው ማለት ነው። ፋክትስ ኦን ግራውንድ አንደርስታንድ አድርገው ምክንያቱም አይዶን ነው ባለፈው ከአንዱ ጋር በተያያዘ ሁኔታ ፍኖተ እሳቤ ማለት የተጨባጫዊነት ፍኖተ እሳቤ ወይንም ሪያል ፖለቲክ የሆነ ፓራዳይም ያስፈልጋል። የሚቻል ነገር ነው አንድ ነገር በፖለቲካው ዓለም ዲክቴት የሚያደርገው ማለት አልቲሜትሊ ነገሮች የፓወር ባላንስ ይሆናሉ አይደለ? ማለት የፓወር ባላንስ ይሆናሉ which means ልትመኝ ትችላለህ። መመኘትህ ወይም አንድ አይነት ማህበረሰብ ለምሳሌ እኩልነትን ልታስበው ትችላለህ። ሁሉም ሰው በሀብት፣ በችሎታ፣ በአመለካከት በወዘተ እኩል የሆነበት ደረጃ ላይ እንዲመጣ ልትፈልግ ትችላለህ። ምናልባትም ሊያስደስት ይችላል ማለት በጣም አዋቂ፣ በጣም መሀይም፣ በጣም ባለጸጋ፣ በጣም ደሃ፣ በጣም ጎበዝ፣ በጣም ደካማ ምናምን የሌለበት ስትሮንግ የሆነ እኩል አቢሊቲ ያለው አሁን ማርክስ እንደሚለው ዲቪዥን ኦፍ ሌበር የጠፋበት ምናምን ማህበረሰብ ልትመኝ ትችላለህ። ኩዌስችን ይቻላል ወይም ይመጣል ወይ ወይንም ነው ይቻላል ወይ? አሁን የሶሻሊስቶቹ ችግር ምንድን ነው? ኢኮኖሚክ ኤፊሽንሲ ሲሉ ለምሳሌ አሁን እነዚህ ማይገባቸው የወርልድ ባንክ የሰዎቹን የዚህ ሀገር ሰዎችን ምክንያቱም ከሶሻሊዝም ውጭ የማሰብ ችግር ስላለብን ማለት ነው። ኢኮኖሚክ ኤፊሽንሲ ምንድን ነው? ሶሻል ዌልፌር ምንድን ነው? ራሱ ያ ነው ዊ ካን ሴይ በምዕራቡም ሀገር ኢኮኖሚክ ኤፊሽንሲ ሊባል ይችላል። በዚህም ሀገር ኢኮኖሚክ ኤፊሽንሲ ሊባል ይችላል። በምዕራቡም ሀገር ሶሻል ዌልፌር ሊባል ይችላል። በዚህ ሀገር ሶሻል ዌልፌር ሊባል ይችላል። the question is what we meant by social welfare and what they meant in the West or other parts of the world by social welfare can be ሁለት የተለያዩ ነገሮች ሊሆኑ ይችላሉ ማለት ነው። ስለዚህ ግን ግቡ እነሱ አሁን የሚሉት ምንድን ነው? የገበያ ስርዓት መጨረሻው ኢኮኖሚክ ኤፊሽንሲ ሶሻል ዌልፌር ነው። ይታያችሁ እንግዲህ ማለት ነው እንትኑን ፍሰቱን እንድታዩት ነው። ሊዝ ሆልድ ሲስተም አለ ነው። ሊዝ ሆልድ ሲስተም አለ። የዚህ ሊዝ ሆልድ ሲስተም መጨረሻው መፍጠር የሚፈልገው ምንድን ነው? ኢኮኖሚክ ኤፊሽንሲ ኤንድ ሶሻል ዌልፌር ነው። ግቡ መጨረሻው ግቡ ይሄ ነው። ስለዚህ መጀመሪያ ይሄንን ግብ ታሳቢ አድርገህ ነው የምትሰራው። ግን እነዚህን ግቦች አርቲክሌት ማድረግና ማስቀመጥ ያስፈልጋል። አሁን እነሱ ኢኮኖሚክ ኤፊሽንሲ ሲሉ ምንድን ነው በኢኮኖሚክ ኤፊሽንሲ አንደርስታንድ የሚያደርጉት የእኛ ሀገር ሰዎች? ኢትስ አ ቶታሊ ዲፍረንት ቲንግ። ለምዕራባዊኖቹ ኢኮኖሚክ ኤፊሽንሲ ምንድን ነው ባለው ማለት ባለፈው ስናወራ እንግዲህ ላንድ አለ ብለናል፣ ፕላስ ሌበር አለ። እነዚህን ሁለቱን ነገሮች ተጠቅመ አንድን ነገር በሚቻለው ርካሽ ዋጋ መፍጠር ነው። ዋቴቨር ዳት ቲንግ ኢዝ ኢኮኖሚክ ኤፊሽንሲ። ስለዚህ ሌላ እንትን የለውም ነው። ከዚህ ካፒታሊስት ሆናችሁ ስታስቡና ሶሻሊስት ሆናችሁ ስታስቡ ኢኮኖሚክ ኤፊሽንሲ ኢትስ ሰፐሬት ቲንግ። ስለዚህ አሁን ቀላል ነው ለምዕራባውያኖች። መሬት አላችሁ፣ አዎ። ጉልበት አላችሁ፣ አዎ። መሬታችሁና ጉልበታችሁን አዋህዳችሁ መሬትና ቤትን ሊረክስ በሚችለው ማርጂናል ኮስት ማለት ያላችሁን ነገር ተጠቅማችሁ
በውድድር ምናምን ቤቱ ሊኖረው የሚገባውን ዋጋ ማምጣት ማለት ነው። አሁን በዛ በኢኮኖሚክ ኤፊሽንሲ ሶሻሊስቶቹ ጋር ኢኮኖሚክ ኤፊሽንሲ ምንድን ነው? በስመ አብ ራሳቸው። ስለዚህ እንትን ነው እነሱም ላይክ ነው ኮምፕሊት በቃ ላይክ ነው ባቢሎን ነው የሚሆነው። እነዚህ አካፋ ሲሉ ለነዛ አካፋ ማለት ትራክተር ሊሆን ይችላል። they don't understand። ስለዚህ ላይክ ነው ምንድነው የሚፈለገው ከመሬት ማለት ከመሬት የማከፋፈል ህግ ዋናው ትልቁ ቁም ነገር ዜጋው ጥሩ ቤት በጥሩ ዋጋ በጥሩ ጊዜ ማግኘት እንዲችል ማድረግ አልቲሜት ኦብጀክቲቭ እሱ ነው። ዳትስ ሌላው እንትን አይደለም ነው። ከኢኮኖሚክ ኤፊሽንሲ አንጻር የካፒታሊስቱ ቲንኪንግ ኦሪንቴሽን እንደዚህ ነው። ሶሻል ዌልፈር ማለት ምን ማለት ነው? ይሄ ችሎ ለሚገዛው ሰው ነው ማለት ችሎ ኢነሰንስ አሁን በገበያ ገብቶ ተወዳድሮ ሰርቶ አምርቶ ወዘተ ብሎ ለሚችለው ነው። አንዳንዱ ግን በተለያየ ምክንያት ይህንን ቤት ማለት ገበያው ያለንን መሬትና ያለንን የሰው ጉልበት ተጠቅመን መሬት ስላችሁ እንግዲህ መሬት እቺ ፕሎቱ ብቻ አይደለም ነው እንትኑን አሸዋን ይጨምራል፣ ሲሚንቶውን ይጨምራል፣ ኤቭሪቲንግ ቢኮዝ ኤቭሪ ሪሶርስ ካምስ አውት ኦፍ ዘ ኤርዝ ኦልራይት ሞር ኦር ሌስ የምንጠቀማቸው አብዛኛው ግብአቶቹ ላይክ ነው ከመሬት ነው የሚወጡት እና አብዛኛው ሳይሆን ሁሉም ነገር ማለት ትችላላችሁ። እሱ ላይ የሰው ጉልበት ተቀላቀሉበታላችሁ። የሰው ጉልበት ቀላቅላችሁ ስትሰሩ ቤት ወይም ላይክ ነው ካፒታል ይፈጠራል ነው እና ኤፊሽንሲ ኢኮኖሚክ ኤፊሽንሲ ማለት ገበያው እነዚህን ግብአቶች ተጠቅሞ ላይክ ነው ያንን ደግሞ ውድድር አረጋግጠበት ሁሉም ሰው ነፃ ሆዶ በእኩልነት ለመሬት አክሰስ ኖሮት ጉልበቱን እንዳሻው ተጠቅሞ ይጠቅማል እንደሚብለው ኦንሊ ሬስትሪክሽን ያለበት ምንድን ነው? ከሌላ ሰው ጋር ኢንተራክት ሲያደርግ የሰዎችን ህይወት ንብረትና ነፃነት በማይነካ መልኩ ወዘተ ወዘተ ብላችሁ በሚሄድበት እንደዛ ሄዶ ቤት የሚያመርትበት መንገድ ነው። እንደዛ አድርጎ ቤት ሲያመርት ቤቱ የሚቀርብበት ዋጋ ይኖራል። ገበያው ራሱ ዳይናሚክ ነው። አንተ አይደለህም ራሱ አታውቀው። ልክ እንዴት ልበራችሁ አሁን ለምሳሌ ቁጥሩ ሰውየው ሎተሪ ሲያወጣ የመጀመሪያው ዲጂት ከ0 እስከ 9 የሆነ ቁጥር እንደሚሆን ያውቀዋል። ገብቷቸዋል። ግን ዊች ስፔሲፊክ ነምበር ሂ ዲዝንት ኖው እንትኑ ነው ራንደምሊ ነው ጀነሬት የሚያደርገው። ራንደምሊ ስላችሁ ማርኬት ራንደምሊ ጀነሬት አያደርግም፣ ግን ኢት ዲፔንድስ ኦን አ ሎት ኦፍ ዳይናሚክስ ዊች ኢዝ ኦልሞስት ኢምፖሲብል ቱ ፕላን አሄድ አስቀድማችሁ እቅድ ለማውጣት። ምክንያቱም በብዙ ነገሮች ላይ ተደጋፊ ስለሆነ እናንተ ማረጋገጥ የሚገባችሁ ምንድን ነው ስርዓቱ፣ አካሄዱ ይህንን ቤት የሚያመርትበትና የሚያመርትበት ዋጋ ለምሳሌ የሰዎች ጉልበት ያላግባብ በነፃ እንዳይጠቀም ባሪያ ጉልበት እንዳይጠቀም ለምሳሌ ህግ አውጥታችሁ ልትከለክሉ ትችላላችሁ። ወይንም ደግሞ እንደዚህ አይነት ነገሮች ህገወጥ ነገር ሰርቶ በርካሽ ቤት እንዳያመርት ወይንም ቤት ሲያመርት ሰው እንዳያታልል እንዳያጭበረብር አጉል ብድር እንዳይወስድ ወዘተ ህገወጥ በሆነ መንገድ ብድር እንዳይወስድ ልትቆጣጠሩ ትችላላችሁ። ከዛ በተረፈ ግን ዋናውን ነገር ተቆጣጠራችሁ ስትጨርሱ ትለቁታላችሁ። ራሱ ማርኬቱ የሆነ የቤት ዋጋ ይዞ ይመጣል። ኢኮኖሚክ ኤፊሽንሲ እሱ ነው። ይሄን ቤት ዋጋ ይዞ ይመጣል። ዌልፈር ደግሞ አሁን እንደዚህ አድርጋችሁ ስትለቁት ሁሉ ሰው አይወዳደርም። ደግሞ በጣም ዳይናሚክ በሚሆንበት ጊዜ አንፕሬዲክታብል ስለሚሆን አንዳንድ ሰዎች በተለያየ ምክንያት ሰለባ ሊሆኑ ይችላሉ። እነዛ ሰዎች ሰለባ ሲሆኑ ኦኬ እነዚህ ሰዎች ደግሞ እንዴት ተደርጎ ይህንን ሳልነካ ይህንን ማለት ኢኮኖሚክ ኤፊሽንሲውን ሳልነካ ኢኮኖሚክ ኤፊሽንሲው ለምንድን ነው የሚፈለገው? ይሄ ሲሆን ነው ስንከራከር ውለን ልናድር እንችላለን። ገብቷቸዋል። ስንከራከር ውለን ልናድር እንችላለን። ግን ይሄ ነው አልቲሜትሊ ርካሽ ቤት በጥሩ ዋጋ ማውጣት የሚችል ማለት ርካሽ ቤት ማለት እንዴት ልበላችሁ? ኢነሰንስ ርካሽ ምንድን ነው? ኢትስ ሪላቲቭ ተርም አይደለም፣ አንጻራዊ ነው። ምክንያቱም እንዳልኳችሁ 1 ብር ቢሸጥላችሁ ደስ ይላችኋል ቤት።
በብር 5ም ቢሆን እንላችሁ ደስ ይላችኋል። ኢት ዲፔንድስ። ዋናው ነገር ምንድን ነው? ባለው ተጨባጭ ሁኔታ ባለው የሰው ችሎታ፣ ባለው የሰው አቅም፣ ባለው የሰው ብዛት፣ ባለው መሬት፣ ባለው ንጥረ ነገር፣ ከውጭ በሚገባው እቃ ዋጋ ወዘተ ወዘተ አስልታችሁ ስትሰሩት ቤስት ኳሊቲ የሆነውን ቤት በጥሩ ዋጋ ወይም ነው ከሱ የተሻለ ዋጋ ሊያመጣ በማይችል መልኩ ቤት አምርቶ ሊሰጥ የሚችለው ይሄ የነፃ ገበያ ስርዓት ነው። ስለዚህ እንደዛ አድርጋችሁ ሞስት ኤፊሽንት የሆነ ኢኮኖሚካሊ ኤፊሽንት የሆነ ቤት አውጥታችሁ ስትሰጡ አንዳንድ ሰው ግን ላይችል ይችላል። ስለዚህ ይሄንን ኤፊሽንሲ ሳትነኩት ማለት ነው። ይሄንን ኤፊሽንሲ ሳትነኩት እንዴት አድርጋችሁ ነው ዌልፈር ደግሞ የሚንጠባጠቡ ሰዎች ካለ የምታስገቧቸው? ማለት አሁን የአፎርደብል ሃውሲንግ ጉዳይ ይመጣል ማለት ነው። የአፎርደብል ወይንም መንግስት ኮንዶሚኒየም ሊደግፍ ፕሮጀክት ሃውስ ሰርቶ ሊሰጥ ይችላል፣ ወይም ይሄን ሊያደርግ ይችላል፣ ያን ሊያደርግ ይችላል። ያን ሲያደርግ ግን ከዚህ መርጋ ባልተጣረሰ መልኩ። ምክንያቱም የሚሆነው ምንድን ነው? ይሄ ሲሰራ መንግስት የሚያገኘው ገንዘብ አለ ነው። ይሄ ሲሰራ መንግስት ኪሱ ላይ የሚገባ ገንዘብ አለ። ያንን ገንዘብ ወስዶ እነዚህን ሰዎች ገብቷቸዋል ደጉሞ እና አሁን ለምሳሌ ሶሻል ሴኪሪቲ የሚባል አለ አሜሪካን ሀገር። ሰዎች ይከራከራሉ። ኢንሴንቲቭ ነው ዲስኢንሴንቲቭ ነው ተብሎ ይከራከራል። ለምሳሌ ሁሉን ነገር በነፃ የምትሰጥ ከሆነ ሰዎች ለምን አልሰራም ሰነፍ ትፈጥራለህ የሚል። አሁን ለምሳሌ የዌልፈር ስቴት ክርክሩ ምንድን ነው? አንዱ እንግዲህ የዌልፈር ስቴት ክርክሩ ዌልፈር ስቴት ለምሳሌ ትምህርት በነፃ ብታደርግ፣ እስከ ዩኒቨርሲቲ እስከ ምናምን በነፃ ብታደርግ፣ ቤት በነፃ ብታደርግ፣ ሁሉም ነገር በነፃ ብታደርግና ምክንያት አንዳንድ ጊዜ ታውቃላችሁ በዚህ መንገድ ይሄዱና ሀገራት በጣም ሀብታም ይሆናሉ። ለህብረተሰባቸው ይሄንን ዌልፈር ስቴት ይሄን የዌልፈር ምን ልበላችሁ የማደጎ አገር መንግስት በቃ ሰዎችን ማገዝ ይችላል። ትምህርት በነፃ ላይ ያስተምራችሁ ይችላል። መኖሪያ ቤት በነፃ ሊሰጣችሁ ይችላል። ምግብ በነፃ ላይ ኩፖን ምናምን ሊሰጥ ይችላል። ልጆቻችሁን ወስዶ በነፃ ላይ ያስተምር ይችላል ወዘተ ወዘተ። እንዲያውም ልጅ ስትወልዱ ታክስ ሊቀንስ ይችላል። ወይም ልጅ ስትወልዱ ሽልማት ምንድነው ልጅ ማሳደጊያ ብሎ በጀት ሊመድብ ይችላል ወዘተ ወዘተ እና ያከራክራል። አሁን question is ይሄን ሁሉ ነገር ካረክለት ሰው ሁሉ መስራት ያቆማል እና እንትን አለው ነው ብቻ ባላንስ አለው። ስለዚህ አመጣጥነ ስራ ነው። ኤኒዌይ the point is ዌልፈሩ ግን መምጣት የሚችለው መጀመሪያ አሁን ለምሳሌ ስካንዲኔቪያን ሀገር ብትሄዱ ራሱ አሁን ትራምፕ ራሱ ለምሳሌ በቻይልድ ነው ምናምን አንድ ልጅ ከወለዳችሁ $1,000 ነው በወር ነው ምናምን ሰጣችኋለሁ ብሎ something like that። ጃፓንም እንደዛ ያደርጋሉ። ማለት ሰው አልወልድ እያለ በተለይ አሁን እያስቸገረና ይሄ ፖፑሌሽን ኮላፕስ የሚባለው ነገር እያጋጠማቸው ስለሆነ ማገዝ ይፈልጋሉ። ያ ሶሻል ዌልፈሩ ግን የሚመጣበት መንገድ መንግስት ይሄንን ፈቅዶ ባጭሩ በቀላል አማርኛ መንግስት ገበያ ብናረገው ይሄንን ገበያ ብናረገው መንግስት ገበያውን ፈጥሮ ወይም ፈቅዶ ከገበያው በሚያገኘው ገንዘብ እዚህ ጋር ድጎማ ይሰራል ማለት ነው። ይሄ ይገርማችኋል ትልቅ ፍልስፍና ነው። ማለት ሊበራል ዴሞክራት መሆን አለባችሁ እና በነፃ ገበያ ማመን አለባችሁ፣ ወይንም ደግሞ እኔ እንዳልኩት አሁን በእኔ መጽሐፍ እንዳልኩት የህገክራሲ ተቀባይ መሆን አለባችሁ እንዲህ ብላችሁ ለማመን። የእኛ ሀገሮቹ እንደዚህ አይደለም ያምኑት። ገበያ ኢፊሽንት አይደለም፣ ኢኮኖሚክ ኢፊሽንሲ የለውም። ገበያ በባህሪው ማለት እንትን ነው ገበያ የሆኑ ሰዎችን ያንጠባጥባል ይተዋል ነው። የፈለግከውን ሲስተም ብታመጣ የሚንጠባጠብ ሰው አለ ነው። ገብቷቸዋል ማለት ከፍተኛ የአስተሳሰብ የፍልስፍና እንትን ልዩነት ይፈጥራል። አሁን የኛ ሀገር ሰዎች ገበያን አሰራ እኔ አልቀበለውም ነው። ገበያ የሚሰራውን ነገር መንግስት ይሰራዋል ነው የነሱ ትልቁ ፈተናቸው።
ገበያ የሚሰራውን ነገር መንግስት ይሰራውና ኢፊሽንሲ ይፈጥርና የኢኮኖሚክ ኢፊሽንሲ የሚያመጣው መንግስት ነው እንጂ ራሱ ለዘስፌር እንግዲህ ፍሬንች ኢኮኖሚክስ ላይ ኢኮኖሚክስ ዋና ምናምን ከወሰዳችሁ ላይክ ነው ሌዘስፌር ኢኮኖሚክስ ይባላል። ገበያውን ለራሱ ስተወው አይደለም ገበያው ኢፊሽንትሊ ሰርቶ ያችን ቤቷን በማርጂናል ኮስት ኢን ሴንስ ጊቨን ሰርከምስታንስ ሁኔታዎቹ ተጨባጭ ሁኔታው መሬቱ ላይ ባለበት ማለት እንዴት ልበላችሁ የመሬት አቅርቦቱ፣ የሰው ጉልበቱ፣ የዓለም አቀፍ ገበያው፣ የሰው ችሎታ፣ የሰው እውቀት ወዘተ እነዚህ ነገሮች ተደማምረው ምንድነው እንትን አይዶ ነው የምታውቋቸው ከሆነ አሁን ቻት ጂፒቲን ፓዮነር ሳይሆን ብቻ ቻት ጂፒቲን በመስራት ትልቅ ድርሻ የተጫወተው ልጅ ሳም አልትማን ይባላል። አሁንም የቻት ጂፒቲ ሲኢኦ ምናምን ነው እና አንድ ተከር ካርልሰን የሚባል የአሜሪካ ጋዜጠኛ አለ እና የተከር ካርልሰን ሳም አልትማን ምን ብሎ ይጠይቀዋል ማለት ሰዎች ይሄ ቻት ጂፒቲ እንትን ብቻ አይደለም ማለት ጀመሩ ማለት የሆነ መለኮታዊ ነገር ከበስተጀርባ ዲቫይን ኢን ሰንስ ኖት ኔሰሰርሊ ጋድ እግዚአብሔር ብቻ ሳይሆን የሆነ መንፈስ ኃይል ከበስተጀርባው አለ። እንዴት አድርጎ ነው ማለት ሰዎችን ያስገርማል የሚያረጋቸው ነገሮች። ሰዎች ራሳቸው ነገሩን ላይክ ነው። አሁን አንዳንዶች ፓዮነር የሆኑ ሰዎች አንድ ሲል ሰምቸዋለሁ። እንዴት እንደሚሰራ ራሱ ማናቅበት ደረጃ ላይ ደርሰናል። እንዴት አድርጎ ኮንክሉዥን ላይ እንደሚደርስ ምናምንና ከበስተጀርባው መንፈስ አለ ወይ ብሎ ጠየቀው። እኔ ገርሞኛል እንዴት እንደዚህ ብሎ እንደጠየቀው ማለት ነው። እና አይ የለም ምናምን ብሎ መለሰና እኔ ራሱ ያንን ጥያቄ ለቻት ጂፒቲ ሰጠሁት። ማለት እንትን ይባላል ከበስተጀርባ የሆነ ዲቫይን ፎርስ መለኮታዊ ኃይል ሊኖር ይችላል ይባላልና ምን ትላለህ የሆነ ነገር አለ ወይ ብዬ ጠየቅኩት ማለት ነው። እና ስለው አይ እንደዛ አይደለም ማለት እኔ ልዩነቱ ምንድን ነው በቢሊየን የሚቆጠሩ ፓራሜትር እንግዲህ ፕሮግራሚንግ የሚያውቅ ሰው ካልሆነ በስተቀር ፓራሜትርን አንደርስታንድ የሚያደርግ ሰው ያለ አይመስለኝም። ማለት ለምሳሌ የአንድን ሰው አሁን ለምሳሌ ፓራሜትር ሀሳቡን እንደው በቀላሉ ላስረዳችሁ ብዬ ነው። ለምሳሌ አሁን ባንክ ብር አስቀምጣችሁ ኢንተረስት አላችሁ። ኢንተረስታችሁን ለመስራት የኮምፒውተር ሶፍትዌሩ የባንኪንግ ሶፍትዌሩ አካውንታችሁን ይፈልጋል። ገብቷቸዋል። ስማችሁን ምናምን ይፈልጋል። ያስቀመጣችሁትን ብር ይፈልጋል። ከመቼ ጀምሮ ነው ያስቀመጣችሁት ምናምን እነዚህን መረጃዎች ትሰጡትና ውስጡ የተለያዩ እንትኖች አሉ ፕሮግራሚንግ ኮድ በዚህ አካውንት ከዚህ ጊዜ እስከዚህ ጊዜ የተቀመጠ የአካውንቱ ታይፕ እንደዚህ አይነት የሆነ የኢንተረስት ሬቱ ይሄን ያህል የሆነ ወዘተ ወዘተ ብላችሁ እነዚህን መረጃዎች ትሰጡታላችሁ። ስትሰጡት ወስዶ ፕሮሰስ አድርጎ ይሰጣችኋል ማለት ነው። ላይክ ነው ለምሳሌ ዝም ብሎ አካውንት ነምበር አለ፣ አካውንት ነምበር አለ፣ ባላንስ አለ። እናንተ የምታውቁት አካውንት ነምበራችሁን ባላንሳችሁን ነው። ስለ እናንተ ግን ብዙ ሜታ ዳታ ይይዛል ባንኩ ከበስተጀርባ ማለት ነው። ስለዚህ ለምሳሌ አካውንታችሁ ምን አይነት ነው? ሴቪንግ ነው? ከረንት አካውንት ነው? ስፔሻል ሴቪንግ ነው? ታይም ዲፖዚት ነው? ምናምን ተበዳሪ ናቸው ወይስ ቆጣቢ ናቸው? ወዘተ ወዘተ። እነዚህን ሁሉ መረጃዎች ስለ አካውንቱ ላይክ ነው የሂሳብ ቁጥሩ፣ የሂሳብ አይነቱ፣ ብር ያስቀመጣችሁበት፣ የኢንትረስት ሬታችሁ፣ እነዚህን ነገሮች ፊድ ታረጉታላችሁ። ፕሮሲጀር አለ። ፓራሜትር የሚባሉት እነሱ ናቸው። እና ምን አለ ፓራሜትር ሲሰጠኝ ኢምቢሊየንስ ነው የሚሰጠኝ ፓራሜትር። ስለዚህ አንድ ሰው ኢምቢሊየንስ የተሰጠውን ፓራሜትር ፕሮሰስ ሊያደርገው ይችላል። ገብቷቸዋል። አንችልም እኛ፣ እሱ ግን ይችላል። ገበያም እንደዛ ነው። አንድ ፕላነር የሆነ ሰው የፈለግከውን አቅድ መንግስቱን የፈለግከውን ያክል መንግስቱን የፈለግከውን ጥልቅና ውስብስብ ሁን፣ ገበያ አንድን ዋጋ የሚወስንበትን ፓራሜትሮቹን በሙሉ ወስደ እስቲሜት ልታደርግ አትችልም። ከሰው አቅም በላይ ነው። ፓራሜትሮቹን ራሱ ማወቅ ራሱ ኢትስ ቬሪ ዲፊካልት። ምን ዋጋን አፌክት ያደርገዋል? አንዳንድ ጊዜ ኢትስ ሃርድ። እስቲሜት ልታደርገው ራሱ አትችልም። ዳይናሚክ ነው። አሁን ኤአዩ ያን ሁሉ በቢሊዮን የሚቆጠር ፓራሜትር ወስዶ
አንድ ነገር ፕሮሰስ ሲያደርግ በጣም ትልቅ ላይክ ነው። አሁን አይታችሁታል አይዶ ነው ቻት ጂፒቲ በየደቂቃው ነው 5 ላይ ነህ አሁን ወደ 4 ላወርድህ ነው ምክንያቱም ሪሶርስ በላ ይላል ብሎ ያስወጣኛል። ብዙ ቀን ላይክ ነው ዳውንግሬድ ያደርገኛል። አለበለዚያ ክፈል ይላል። ላይክ 5 ላይ ቻት ጂፒቲ 5 ላይ ነው ያለኸው ኢፍ ዩ ዋንት ቱ ኮንቲኒው ዩዚንግ ቻት ጂፒቲ 5 ፔይ ሚ ነገር ይላል። ምክንያቱም አንድ ጥያቄ ላይክ ነው 4-5 ጥያቄ በጠየቅኩት ጊዜ እነዛን ሁሉ ቢሊየን ፓራሜትሮች ወስዶ ፕሮሰስ ለማድረግ የሚወስድበት የሚጠቀመው ፓወር ኤሌክትሪሲቲ ይጠቀማል። ገብቷችኋል? ኢንቨስትመንት አለ ምናምን አጨናነክ ነው እና ያስወጣችሁና ዝቅ ብለ ዘግይቶ በሚሰራ በኋላ ቀር ኮምፒውተር ሰርቼ መለስና ያስወጣችኋል። እና ገበያ በባህሪው እንደዛ ነው። ላይክ ነው እንዴት ልበላችሁ ቢሊየንስ ፓራሜትርስ ማለት ባይቻልም በጣም ብዙ ፓራሜትሮችን ተቀብሎ እና እንትንም ነው ደግሞ የሰው ባህሪ ላይክ ነው። አንዳንዴ ሰው ለምን ምን እንደሚያደርግ ራሱ ይገባቸዋል። ሲናደድ ዕቃ የሚገዛ ሰው ገብታችኋል? ሲናደድ የሚሰክር ሰው አለ። አሁን እንዴት አድርጎ ሰዓት ላይ ነዳጅ ይጨመራል። ላይክ ነው ሰውን አንደርስታንድ አታደርጉት። ማ በምን ሰዓት ምን ለማድረግ እንደሚፈልግ የትኛው ነገር አስደስቶት ምን እንደሚያደርግ እንትን ነው አንፕሬዲክተብል ነው። ለገበያው ግን ስታዩት ያንን ሁሉ ነገር ያንን ሁሉ ፓራሜትር ወስዶ ሴት አድርጎ ያመጣል። የሶሻሊስት አስተሳሰብ ግን የሚለው ምንድን ነው? ኢን ቢሊየንስ ፓራሜትር። ምክንያቱም እንትን ናቸው ታውቃላችሁ። ይሄ ላይክ ነው ሰውነ ልክህን ወቅ አይመቻቸው። አይ ካን ኮንትሮል ኤቭሪቲንግ ነው። የስ ነው ላይክ ነው አይ አግሪ ዊዝ አይዲያ ኦፍ ቢንግ ኢን ቻርጅ ማለት መቆጣጠር የምትችለውን ነገር መቆጣጠር አለብን። በቃ ላይክ ነው ከአንተ ከቁጥጥሮች ማለት ምንም ልታረገውም አትችለውን ነገር ነው የምታወው እንጂ ኢፍ ዩ ዋንት ላይክ ነው ልትቆጣጠረውና ልትመራው የምትችል ነገር ከሆነ መምራት አለብን። ያ ማለት ግን ሁሉንም ነገር ማድረግ ትችላለህ አይደለም። አቅምን ማወቅ ይገርማችኋል ፈንዳሜንታል ትልቅ ችሎታ ነው። እና ኢኮኖሚክ ኢፊሽንሲ የሚመጣው ለገበያው ራሱ ማለት ነው በየጊዜው በየሁኔታው የሚቀያየር በሀገር ውስጥ ገበያ ብቻ ሳይሆን በዓለም አቀፍ ገበያ ላይ የተመሰረተ ወዘተ ወዘተ ዳይናሚክ የሆነ ነገር ስለሆነ ለራሱ ተወው። አንተ ዋና ዋናዎቹን ነገር አሁን ለምሳሌ እንዴት ልበላችሁ ኤአይ ሲሰራ ዝም ብሎ ምንድነው አሁን ኤአይ ምንም እንትን የለውም ነው ሰው አሁን ለምሳሌ እናንተ ወርቅ ስታዩ ደስ ይላችኋል። it doesn't make any difference like it's a bunch of transistors alright እንትን የለውም like ነው እንትንም የለውም ምንድነው የሚባለው ኢኒሺዬቲቭ የለውም። ተነስቶ እንትን ላድርግ እንትን ፈልጌ ነበር ምናምን የሚለው ጣጣ like ነው ስትዘጉት ይዘጋል። እንትን የለውም ነፍስ የለውም ህያው አይደለም። ገብቶቻል? ፍላጎት፣ ደንታ፣ ደስታ፣ ተቃውሞ ምናምን የለውም። ይህን ጥላ ከተባለ እሺ ብሎ ይጣላል። ይህን ውደድ ከተባለ ይህን ይወዳል። ይህን አድርግ ከተባለ ይህን ያደርጋል። ላይክ ነው ኮምፕሊትሊ እንትን ነው ላይክ ነው በቃ ቱል ኢንተሌክቹዋል ቱል ነው እንጂ የራሱ ህልውና የለውም። እና ለምንድነው ነበር የራሱ ህልውና የለውም ያልኩት? ለምን እንዳልኩት ባይገባኝም ግን ነገሩ ማለት ብረሳውም ገበያ እንደዛ ነው። ኢኮኖሚክ ኢፊሽንሲ ላይክ ነው እንደዛ ነው። ኢኮኖሚክ ኢፊሽንሲ በገበያ ነው የሚመጣው። ከአንተ የሚጠበቀው ማለት ነው እንትን ምንድነው ህያው ነፍስ ምናምን የለውም ምላችሁ እናንተ ፕሮግራም ተነስታችሁ ጽፋችሁ ከዛ በኋላ የኮምፒውተር ፕሮሰስ አምጥታችሁ ስክሪን አዘጋጅታችሁ ኪቦርድ ሰጣችሁ ወዘተ ወዘተ እንደዚህ አድርጋችሁ ከዛ በኋላ እኔ ሄጄ ኢንስቶል አድርጌው ሶፍትዌሩን ተመዝገብ ሲለኝ እሺ ብዬ ተመዝግቤ ከዛ ኩዌሪ ሰጥቼው ያንን ማለት ከሰው የሚጠበቀው ያ ነው ኢን ሴንስ አምራቾቹ ማለት ዴቨሎፐሮቹ ኤአዩን ዴቨሎፕ አድርገው ያስቀምጡት ይገባል።
ተጠቃሚው ደግሞ ሶፍትዌሩን እነሱ ካስቀመጡበት ማሰራጫ ጣቢያ ላይ አውርዶ ከፕሌይ ስቶር ላይ ማለት ነው ወይ ምናምን አውርዶ ተመዝገብ የሚለውን ተመዝግቦ ተገቢውን የሆነ ጥያቄ መስጠት አለበት። ላይክ ነው። አሁን ለምሳሌ ሁለት ሰዎች በተመሳሳይ ሁኔታ አሁን ኤአይ በጣም ፓወርፉል ነው አይደለም? ላይክ ነው፣ ብዙ ነገር ይሰራል። ሁለት ሰዎች ግን እኩል አይጠቀሙበት። እንደ ሰው ይለያያል ነው፣ ላይክ ነው፣ እንዳጠቃቀማችሁ ምናምን ይለያያል። እና የራሱ ህልውና የለውም። በአጠቃላይ ምንድነው ኢኮሲስተም ፈጥራችሁ ፋሲሊቴት አድርጋችሁ ሰዎች እንዲጠቀሙበት እድል ትሰጣላችሁ። እንዴት መጠቀም ያለበት የተለያየ ነው። ከሰው ሰው ይለያያል። አንዳንዱ አማርኛ ትችላል እና እንደዚህ እንደዚህ ምናምን ስድብ ምናምን ይችላል። ገብቷቸዋል። አንዳንዱ ዝም ብሎ የሰው ፀጉር ስንት ነው ቆጥረህ ታውቃለህ ወይ ምናምን ብሎ ይጠይቀው ይችላል። አንዳንዱ ደግሞ እንዴት አድርጌ እስኪ እንትን ልሰራ ቢዝነስ ልሰራ አስቤ ነበር። አንዳንዱ ሜዲካል ሪሰርች ሊሰራበት ይችላል። አንዳንዱ ላይክ ነው it becomes different things for different people and it depends on how they utilize it። ከመንግስት የሚጠበቀው ኢኮሲስተሙን ገንብቶ መስጠት ነው። ኢኮሲስተሙን ገንብቶ ሲሰጠው እያንዳንዱ ሰው እንደራሱ ሲጠቀምበት ይገርማቸዋል። አሁን ኤአይ ኢንቨስትመንቱን አይታቸዋል። ካምፓኒዎቹን በትሪሊየን በምናምን ያስገባቸው ላይክ ነው። ዳይናሚክ ምክንያት ላይክ ነው። ኦልሞስት እንግዲህ ካልተሳሳትኩ አሁን ኤአይ ሰልጥኑ ምናምን ይላሉ አሉ ስራ ሲቀጥሩ እና ኮርስ ያጨናንቋቸዋል። አላያችሁም? ዩቲዩብ ላይ ምናምን ለአሰልጠነ ምንድን ነው I can use it why do I need you እና መንግስት ግን አይ ኤአይ ምንድን ነው እኔ ይበልጠዋል። ለምን ይሄ ኤአይ የሚባለው አንዳንድ የማይችሉትን ሰዎች እውቀት አይሰጣቸውም። ስለዚህ ኤአይን አስወጥቼ እኔው ሰራለው ይላል። ስለዚህ ፓራሜትሮቹን በትክክል ሰብስቦ ተጨባጭ ሁኔታ መሬት ላይ ያለውን ነገ የሚመጣውን ተለዋዋጭ ሁኔታውን ምናምኑን ከግምት ውስጥ ማስገባት ስለማይችል ከአንድ ሊባል በሚችል ደረጃ ማለት ነው ሁል ጊዜ ፕላንድ ኢኮኖሚክስ ፌልስ ይለቅ ነው። ግን ችግሩ አሁን እንዴት ነው የምታሳምነው? አሁን የሀገራችን ችግር ይሄ ነው። እኔ ፕላን አደርገዋለሁ። ኢኮኖሚ ፕላን አይደረግም፣ አታደርገውም። ብታደርገውም ማለት እንዴት ልበላችሁ፣ አንድ እንትን ያየው እንደ በዓለም ላይ የዞሩ ሰዎችን የሚያታልሉ በጣም ፕሮፌሽናል የሆኑ ሰዎች ያዩዋቸውና ማለት በቃ ምህረት የሚባል የላቸው፣ ርህራሄ የሚባል የላቸው። በቃ ካገኙት ሰው ነው የሚዘርፉትና ህሊናህን አይጨንቀህም ወይ የዞርክ ሰው ስትዘርፍ ይለዋል። እኔ ባላረገው ሌላ ሰው ያደርገዋል። ሞኝ ማለት በዓለም ላይ በቃ በኬሻ ማለት ነው። እዳዘን ዳይም ይባላል አይደል? የሀገር ነው ይታፈሳል። ስለዚህ እኔ ባላደርገውም ሌላ ሰው ያደርገዋል። ይታለለ ላይክ ነው ሰውየው በቃ ሂዝ ዱምድ ቱ ቢ ላይክ ነው ሞኝ ስለሆነ ለመታለል በቃ ተረግመዋል ይላሉ። እና ለምንድነው እንደሱ ያልኳችሁ? ማለት በቃ እንትን ነው። አንዳንዱ ሰው ሞኝ ነው። በቃ ብትነግሩትም ብታስረዱትም ታሪክ ቢመሰክርም ባይመሰክርም ምናምን ቢልም ተጨባጭ ላይ ያለው ነው ሎጂኩም ምኑም ቢሰራ ባይሰራም አይሰማም። አሁን በሀገራችን የገጠመን ፈተና እነሱ አንደርስታንድ ማያረጉት ነው። ለእኔ ነው የምላችሁ። አይ ነው በአንድ ሴንቴንስ ላይ በጣም ብዙ ነገር ያወራው ነው። ነገር ግን ምንም ማድረግ አልችልም። ምክንያቱም የእኛ ሀገር ሰዎች አሁን ችግራቸው ይሄ ነው። በቃ ላይ ሞኝ ናቸው ማለት ይሄ ባታላቸው ያታላቸው እና እንዴት አድርገን ነው ከዚህ የምናወጣቸው ነው? እንዴት አድርገን ነው ገበያን ለመተካት አትጣጣር፣ ራስን አታምልክ። ደግሞ
ሰው እኮ ይገርማቸዋል። እኔ አሁን በጣም ማለት እግዚአብሔርን አንዳንድ ሰው አይታችኋል። እኔ ስለሚያጋጥመኝ ነው። በእግዚአብሔር አትመን፣ ግን ከእግዚአብሔር በልጣለሁ ብሎ ከእግዚአብሔር ጋር መጣላት ምን ይሰራል? ነው። አንዳንድ ሰው እንደዛ ነው። እውነቴን እኮ ነው የምላችሁ። ይሄ አሁን እንደው ዝም ብዬ ያልኩት ኦብዘርቭ ከማደርገው ነገር ነው። ሪሊ አንዳንድ ሰዎች they are so narcissistic, they think they are God, but you are not God. ሰው ነህ፣ መለኮት አይደለህም፣ ስፔሻል አይደለህም፣ ምንም አይደለህም። ትበላለህ፣ ሽንት ቤት ትሄዳለህ፣ ቆሻሻ አየር ታስወጣለህ፣ ይደክመሃል፣ ትበሳጫለህ፣ ካፋሃል፣ ታዝናለህ፣ ትፈራለህ። you are just a human being. if you doubt የሆነች መርፌ ወስደህ በስፒል ነገር እስቲ እጅን እንደዚህ ያደርገው ይደማል። እና አይቻልም። በቃ እንዴት ልበላችሁ? አሁን አንድ ሰው ገበያን መተካት አይቻልም ስትሉት አይ ይቻላል ብሎ ካለ በምን ታሳምኑታላችሁ? በጣም ማለት በቃ እንዴት ልበላችሁ? አንዳንድ ሰው አይመለስም። አይ በቃ እንትን ነው፣ እኔ ቋንቋ አጠረኝ ነው እኮ የምላችሁ። አይቻልም፣ ገበያን መተካት አይቻልም። የሚቻለው ገበያ ሰርቶ ኦፍኮርስ አሁን ይላሉ የገበያን ክፍተት ለመሙላት ነው እንጂ እኛ እኮ ገበያን እንተካዋላለም። ገበያማ ጥቅም አለው ምናምን። በተለይ አሁን መለስ እንደዛ ለማለት ይሞክራል፣ ግን ላፉ ነው ያን የሚላቸው። አርጊመንት ተከራክረው ማሸነፍ ሲያቀታቸው ሰው ፊት ሲቀርቡ ተከራክረው ማሸነፍ ሲያቀታቸው ምን አከራክረኝ፣ ፊት ለፊት ተስማምቼ ከኋላ ምሰራውን ሰራለሁ። ምክንያቱም ገበያ ነው የሚሰራው ብሎ ያመነ ሰው ነው የምላቸው። ገበያ ሰርቶ ገበያ ክፍተት ሲፈጥር እኛ የገበያን ክፍተት ነው የምንሞላው ብሎ ያመነ ሰው ኢትዮጵያ እስከዛሬ የምትጠቀምበትን የመሬት ሊዝ አዋጅ አይጠቀምበት፣ አይሰራበት። ገበያ ነው የሚሰራው ብሎ ያመነ ሰው የኢትዮጵያን አሁን በስራ ላይ ያለውን ህገ መንግስት ነው ብሎ ይዞ አይቀመጥም። እና ሰዎች ወጥተው ለአፋቸው ለአመል ማለት በሙግት ማሸነፍ ስለማይችሉ ገበያ ክፍተት አለው እንጂ ይሰራል ምናምን ቢሉ ትርጉም የለውም ነው። እና አሁን በሀገራችን የገጠምን ፈተና ይሄ ነው። እና እነዚህ ሰዎች መንግስት ገበያን ይተካል ብለው የሚያምኑ ሰዎች ያንን ቢሊየን ብር ቆልፈውት እኛ እንዳክራለን እንለፋለን፣ እነሱ ቢሊየን ብሩ አያስፈልግህም፣ እኔ ሌላ 10 ቢሊየን ብር በዚህ በኩል አመጣልሃለሁ። አረ በእናትህ ተሳክቶልህ ካመጣት ችግር የለም፣ ለእኔ የተቆለፈበትን 1 ቢሊየን ብር ስጠኝና ልጠቀምበት። እንተ በዛ በኩል ሂድና ከተሳካና ሰርታ 10 ቢሊየን የምታመጣ ከሆነ እኔ እንደው 5ቱን ሰጥሃለሁ ለእኔ ማለት። እንደዚህ አይነት ሙግት ነው የገጠመን ነው በሀገራችን። እና አሁን ላይክ ነው ኢኮኖሚክ ኢፊሽንሲ ሲባል ለነሱ ላይክ ነው ኢኮኖሚክ ኢፊሽንሲ ሌት ማርኬት ወርክ ኤንድ ላይክ ነው ማርኬቱ ሲሰራ ካፒታል ትፈጥራለህ፣ ኢሜንስ አማውንት ኦፍ ናሽናል ዌልዝ ትፈጥራለህ። ገርማቸዋል። አሁን ስዊድን ነው ምናምን ወደ 20 ነው ምናምን የሚሆኑ ካምፓኒዎች ናቸው የሀገሪቱን ታክስ ምናምን በተለይ ነው እንዴት ልበላችሁ ትልቁን ኤክስፖርት የሚያደርጉት ዌልዝ የሚፈጥሩት ምናምን። ጥቂት ሀብታሞች ብዙዎችን የሚያኖሩበት ሁኔታ ነው የተፈጠረው ነው። እና እንትኑን ፈጥረኸው ሰርቶ ሲመጣ የአገር ገንዘብ ነው ይዞ የሚመጣ። ምክንያቱም ብዙ አቅም ነው ሪሊዝ የምታደርገው ያን ጊዜ። ከዛ ወስደ ገንዘብ ስለሚኖረ መደጎም ቀላል እኮ ነው። መደጎም ማለት ምን ማለት ነው? እንዳልኳችሁ ትምህርት ቤት በነፃ ማድረግ ነው፣ ወይም ልጅ ሲወልዱ በልጅ ድጎማ መስጠት ነው።
የጤና አገልግሎት ርካሽ ማድረግ ነው ወይ በነፃ መስጠት ነው? ቤት መደጎም ነው? ወዘተ። ሰዎች ስራ ሲጀምሩ ማበረታቻ መስጠት ነው? ካይንድ ቲንግ። ያን ለማድረግ ሀብት መፍጠር አለብን። የእኛ ሀገሮቹ ሰዎች ይሄንን ሀብቱን የሚፈጥረው ገበያ ነው መባሉ አንተ ኢሬሌቫንት ነህ ብለው ነው የሚተረጉምላቸው። ገብቷቸዋል። ስለዚህ እንዴት የሆነ ራንደም የሆነ እንደዚህ ቢስት ማለት አሁን እንደ ኤአይ ያለ ገበያ የሚባል ነገር ከኔ ይልቃል፣ እኔ ቢሊየን ቢሆንም ፓራሜትሮችን ሰብስቤ ፕሮሰስ አደርጋለሁ ብሎ ይላቸዋል። እና ምን ይሻላል ነው እንደዚህ የሚያምን ሰውን እንትን ቢሆን ዲሞክራሲ ጥሩነቱ ምን መሰላችሁ? አሁን አንዳንዴ ሰዎች ሊመስላቸው ይችላል አንዳንዱ ሰው ልከኛ ነው፣ አንዳንዱ ሰው ጉረኛ ነው፣ አንዳንዱ ሰው ጠጋበኛ ነው፣ አንዳንዱ ሰው ነገር አይገባውም ወዘተ። ግን ዴሞክራቲክ ኢንቫይሮንመንት ቢኖር ህዝቡ ይምረጥ። ገብቷቸዋል። ሌትስ ኦፕን ኢት አፕ እና ህዝቡ ይምረጥ። የኢትዮጵያ ህዝብ ወይ እኔ እንደዚህ ነው የምልህ፣ እነሱ ደግሞ የሚሉን ይበሉ። ዊች ዋን ዱ ዩ ፕሪፈር ተብሎ ህዝቡ ይምረጥ። አይ ህዝቡም አይመርጥም ነው እኮ ነው። እና እንዴት አድርገን ነው አሁን ከነዚህ ሰዎች ጋር ተግባብተህ ኢኮኖሚክ ኤፊሽንሲ ነው የሊዝ ሆልዲንግ ሲስተም አልቲሜት ኦብጀክቲቭ ኢኮኖሚክ ኤፊሽንሲ እና ሶሻል ዌልፌር ነው የስ ይሉና ለእነሱ ግን ኢኮኖሚክ ኤፊሽንሲ ምንድን ነው? ገበያን አጥፍተው እራሳቸው ገበያን መተካት ነው። ስለዚህ ገበያ ለመተካት ምን ያደርጋሉ? መጀመሪያ ተምሬያለሁ፣ ነቅቻለሁ፣ ሰራለሁ፣ ፈጥራለሁ፣ እውቀት አለኝ፣ ችሎታ አለኝ፣ የፋይናንስ እውቀት አለኝ፣ የስፔኩሌሽን ጉልበት አለኝ ምናምን የሚለውን ሰው ክትክት አድርገው ያስወጡታል። ከዛ በራሳቸው የሆነ ኮሌክቲቭ ምናምን ምናምን ብለው ደግሞ ውሸታቸውን እኮ ነው ጭንቅላት ቢኖራቸው ቀጥረው እኮ ነው በሰው የሚያሰሩት። ከዛ የሆነ ሌት ነው እንደዚህ ቅጥ አምባሩ የጠፋ ያበደ የሊዝ ፖሊሲ እና የኮንዶሚኒየም ግንባታ የጥቃቅንና አነስተኛ ፈጠራ ምናምን ምናምን አምጥተው ያስቀምጡላቸዋል። ኢኮኖሚክ ኤፊሽንሲ ነው በእነሱ ቤት። ስለዚህ ስጠይቋቸው ምንድን ነው በአፍሪካ ታይቶ በማይታወቅ በሌላ ዓለም ተደርጎ ከሆነ ነው ብላቸው ተገዜን ከቻይና የተከዜን 20 እጥፍ ከሚሆን ወንዝ ጋር የሚያወዳድሩ ናቸው። ማንም ዝም ብሎ መንደር ዋናተኛ እንደዚህ ተፍተፍ ብሎ የሚሻገረውን ወንዝ ቻይናዎች ስንትና ስንት ዋጋ ከፍለው ልክ ነው። እንደዚህ ናቸው። በቃ ዲያር እንዴት ልበላችሁ ሴንስ ኦፍ ዳይሬክሽን አይ ዶንት ኖ እውነት እንደሆነ ውሸት። ሴቶች ሴንስ ኦፍ ዳይሬክሽን የላቸውም ይባላል። ሰምታችሁ ታይበዛችሁብኝ። ቀኝና ግራ ያቁም ይባላል። በቀኝ በኩል መኪና እየነዱ በቀኝ በኩል ታጠፊ ስትሏቸው ወደ ግራ ነው ወይ በግራ በቀኝ ያዞራሉ። አይ ኖ ሪቨርሲንግ ኢት አክቹዋሊ አሁን ወደ ግራ ስትባሉ ወደ ግራ እንደዚህ ነው፣ ወደ ቀኝ ሲባል እንደዚህ ነው የምታዞሩት። መኪና እየሰለጠኑ ወደ ግራ ሲባሉ እና አንዳንዴ ራሱ ይጻፍላቸዋል እና they are like this people እና ኢኮኖሚክ ኤፊሽንሲ ሲባል ለእነሱ ኢኮኖሚክ ኤፊሽንሲ እነሱ ተቆጣጥረው ይሄ የፈጠሩት አሁን ተመልከት ነው እኮ የሚሉት። ተመልከት በአፍሪካ ታይቶ የማይታወቅ የስ ደዝ ግን በአፍሪካ ታይቶ የማይታወቅ ኮንስትራክሽን አድርገ በአፍሪካ ታይቶ የማይታወቅ ደካማ ከተሜነት ነው የፈጠርከው። እሱን አያዩትም። እና ምን እናርጋቸው ነው ከነዚህ ጋር እንዴት ተወርቶ እንዴት ተነጋግሮ እንዴት ተሰርቶ። ምክንያቱም ለምንድን ነው እናንተ አካፋ ስትሉ እነሱ ዶማ ነው የሚሉት። ዴርፎር ኢኮኖሚክ ኤፊሽንሲ እና ሶሻል ዌልፌር ማምጣት ነው ሲባል የሰጣሁትን ቤት ተመልከት። ይህን ሁሉ ስንትና ስንት እንግዲህ በሚሊዮን የሚጠቃ ኮንዶሚኒየም ገንብተው ሊሆን ይችላል።
ሚሊዮን ሰዎችን ከእንትን ቤት ይሁን ቤት ውስጥ መኖራቸው ወይስ ውጭ መኖራቸውን እርግጠኛ ባልሆኑበት ሁኔታ ከሚኖሩበት ቤት አውጥቼ ዘመናዊ ሆነ ዓለም ባንክ የመሰረተለት ዴንስሊ ላይክ ነው ስቶሪ ብላምን ቤዝድ አርባን ሊቪንግ ያመጣው ነኝ። ገበያ ቢሆን ኖሮ ይሄን ይሰራ ነበር። አያም ኤፊሽንት የሚሉ ሰዎች ናቸው። ዌልፌርም ብትል ግን ዌልፌር ብለህ ማንን የጠቀምከው? ከላይ ያለውን ሰው ነው፣ ደሃውን ታውከው። ምክንያቱም ቶፕ 60% ነው። እንዲህ ልበላችሁ፣ በቃ እንደዚህ አይነት ክርክር ነው የሚገጥሟቸው። እና አሁን ለእነዚህ ሰዎች ወስደ ኢኮኖሚክ ኤፊሽንሲ እና ሶሻል ዌልፌር መፍጠር ነው። ዌይስ ኢን ዊች ላንድ ዩዘር ራይትስ አር አሎኬትድ ቱ ዳይቨርስ ኤንድ ቼንጂንግ ዲማንድ ባይ ዲፍረንት ኢንዲቪጁዋልስ ላይክ ነው። ዳይቨርስ እና ቼንጂንግ ወይም ዳይናሚክ በሆነ መልኩ ማርኬቱ ኦፕሬት አድርጎ በነፃ ገበያ መልክ ነው የሚወሰነው ነው ላይክ ነው ቼንጂንግ ዲማንድስ ባይ ዲፍረንት ኢንዲቪጁዋል ግሩፕስ ኤንድ ፕራይቬት ኤንቲቲስ። ምክንያቱም ሰው ዛሬ ገቢውን አስቦ ነው። ለምሳሌ ስቱዲዮ ልትመዘገቡ ትችላላችሁ፣ ገብቷችኋል። ግን ዩኔቨር ነው ማርኬቱ ተለውጦ እናንተ 3 መኝታ ቤት መግዛት የምትችሉበት አይ በቃ ስቱዲዮ ተመዝግበሃል ብሎ የሚዘጋህ ነው ያኛው ላይክ ነው። ስለዚህ እንደዚህ ነገር አይሰራም። አንተ ፓራሜትር ለስ ነህ። ዳይናሚሲቲ የሚባል ነገር አያቅህም። ዴር አር ሶ መኒ ሙቪንግ ፓርትስ። አንተ ሁለቱንም ሶስቱንም በትክክል አታንቀሳቀስም። ችግር አለ። lease conditions, the terms ability to renew, ability to realize land value, ownership of improvement conditions on use, transferability and right to judicial appeal like ነው። በዚህ መልኩ ነው ማለት እነዚህን አሁን የተባሉትን ዳይናሚክ በሆነ መልኩ ሲሰራና ችግር ሲፈጠር ፍርድ ቤት ሄዶ መከራከር ሲቻል፣ ሰውየው ንብረቱን ባለቤት ሆኖ እንዳሻው ማሻሻል ሲችል፣ እንዳሻው መጠቀም ሲችል፣ ቫሊዩ ካፕቸር ማድረግ ሲችል ምናምን ነው። ሰውየው እኮ እነሱ አሁን ያልገባቸው ምንድን ነው መጀመሪያ ኤፊሽንሲ ብሎ ሲል ለሱ ኤፊሽንሲ ማለት ሌላ ነገር ነው። he doesn't understand እና ልትሞግተውም አትችልም ነው ማለት ልትሞግተውም አትችልም። ምክንያቱም ስስ ቆዳ ነው ያለው። ተሳስተሃል ስትለው ሙሽሽ ማለት እንትን የሚል ነው ላይክ ነው ኦራይት ላይክ ነው። በሐሳብ ሙግት ማሸነፍና መሸነፍ እንዳለ ምናምን የሚያውቅ አይደለም። የሚከፋ ነው። እገለበጣለሁ እንትን እላለሁ የሚሳደብ ምናምን ነውና ባጭሩ ይሄንን ስደመድመው ላንድ ትራንስፈር የሚለው የመሬት ገበያን ማርኬት መር አድርገው ማለት ነው። ማርኬት መር አድርገውና ማርኬት መር ሲሆን ራሱ ይገርማቸዋል። የተጠቃሚውን ቁጥር ስለሚያበዛ ዌልፈር የሚያስፈልጋቸውን ሰዎች ራሱ በጣም ይቀንሳል። ምክንያቱም ሰዓቱም ላይክ ነው አይበቃኝም። የተጠቃሚውን ቁጥር ራሱ ይጨምራል። ምክንያቱም አሁን ለምሳሌ በገበያ አድርገ ነው 200 ካሬ ሜትር ዛሬ ገበያ ላይ ጥሩ አስፓልት ገብቶለት ምናምን መሬት 400 ሺህ ብር የሚሸጥበት ደረጃ ላይ ቢገኝ ቤት የሚኖረውን ሰው ቁጥር የሚጨምረውን መጨመር አስብ። ገብቷቸዋል። እሱን ሲጨምር የብዙ ሰዎችን የቤት ፍላጎት ሲጨምር የብዙ ሰዎችን የቤት ባለቤትነት ሲጨምር ምን ይከተላል? ኮንዶሚኒየሙ ላቃታቸው ያንን አሁን እቺ 400 ሺህ ብር የምትሆንም ገዝታ መግባት ያቃታቸው ሰዎች ለነሱ የዛኔ አሁን እንደምትንቦጣረቀው በ300 ሺህ ብር እያስረከብ ደጉም ያለው ብለን እንደምትዋሸው በራስ አሸዋ፣ በራስ ድንጋይ፣ በራስ ጠጠር ምናምን ሰርተ በራስ ባደራጃቸው ሰዎች ሰርተ በዛ ላይ ደግሞ ቤር ሚኒመም የሆነ ነገር ሰርተ እያስረከብ መሬት በነፃ ወስደ ምን ብለ ሰርተ ደጉም ያለው ብለ እየተንቦጣረክ የምታስረክብበት ሳይሆን ያን ጊዜ ከዛ ከምትሰበስበው 100% ትርፍ ወስደ እነዚህን ትንንሾቹን ሰዎች እየደጎምክ ቢያንስ ኮንዶሚኒየም ውስጥ አስገባቸዋል። ይሰማል ወይ ነው? መስሚያ የለውም። ስለሰማችሁኝ አመሰግናለሁ። ጊር 45 በሚለው እንገናኝ። ጋር ብለስ